እጅግ አስገራሚ ቪዲዮ ነው ለእናንተ ይዤላችሁ መጥቻለሁ። በዛሬው ዕለት ከኢትዮጵያ ሆናችሁ ማስተር ካርድ ከኢትዮጵያ ባንክ ማግኘት የምትችሉበትን ክፍያዎችን እንግዲህ ኔትፍሊክስ የተለያዩ ክፍያዎችን በኦንላይን ከኢትዮጵያ ሆናችሁ መክፈል የምትችሉበትን አዲስ አማራጭ መጥቷል። ዳሽን ባንክ ሄድኳርተር ዋና መስሪያ ቤታቸው በመገኘት የ30ኛ ዓመት ክብረ በዓላቸውን ሲያከብሩ እንግዲህ በቀጥታ በመገኘት እንዴት ነው መጠቀም የምንችለው፣ እንዴት ነው አካውንቱን ማውጣት የምንችለው የሚለውን ጥያቄ ጠይቄያለሁ። ሙሉ ዝርዝሩን እንግዲህ ባለሙያዎችም አናግሬያለሁ። እናንተም ደግሞ በደቂቃዎች ውስጥ እንዴት ማውጣት እንደምትችሉ በዚህ ቪዲዮ ላይ አስመለክታችኋለሁ ማለት ነው። ጆኤል ታላርጊ ነኝ። የቴክ ትራቨል ፕሮግራማችን ላይ እንገኛለን ከአዲስ አበባ ከዳሽን ባንክ ሄድኳርተር። ብዙ ጊዜ ስመኘው ስፈልገው የነበረ አገልግሎት ነው። በተለይ እንግዲህ የውጭ ምንዛሪ አካውንት ከዚህ በፊት ለመክፈት ሚኒመም አማውንት ነበረው። አሁን ላይ ግን በዜሮ አማውንት የውጭ ምንዛሪ ወይም የፎሪን ከረንሲ አካውንት በኢትዮጵያ ሆናችሁ ከፍታችሁ እሱን ደግሞ እንግዲህ ቨርቹዋል ካርድ በማውጣት በማስተር ካርድ አማካኝነት እዛው የዳሽን ሱፐር አፕ ላይ ኦንላይን ክፍያዎችን መክፈል ትችላላችሁ። ብዙ ሰዎች ግን ያልገባቸው ነገር አለ። እንዴት ማድረግ እንደሚችሉ በዚህ ቪዲዮ ላይ ሙሉ ስቴፖቹን እናያለን። ፕሮግራሙን እንመለከታለን። ቃለ መጠይቅ እናደርጋለን ለሚመለከተው ሰው። በመቀጠል ስቱዲዮ ሄደን ደግሞ ሙሉ ቪዲዮ እንመለከታለን ማለት ነው። ይመቻችሁ። ኢትዮጵያ ሆናችሁ ማስተር ካርድ ከኢትዮጵያ ባንክ ፕሪፔድ በማውጣት የተለያዩ የኦንላይን ክፍያዎችን የምትከፍሉበት ከጥቂት ጊዜ በፊት የኢትዮጵያ ብሔራዊ ባንክ እንግዲህ አንድ ትልቅ መግለጫ አውጥቷል። ከዚህ ጋር 2 ቁጥር ላይ የምትመለከቱት እንግዲህ ባንኮች ለደንበኞቻቸው የኦንላይን እንግዲህ ቪዛና ማስተር ካርድ እንዲሰጡ የሚፈቅድ ነው። ስለዚህ ከዚህም ተነስቶ እንግዲህ አሁን ያንን ተግባራዊ በማድረግ ዳሽን ባንክ ከአፕሊኬሽናቸው ላይ በቀጥታ ማስተር ካርድ በማውጣት ከኢትዮጵያ ሆናችሁ ምንም አይነት ጉዞ ሳያስፈልጋችሁ መክፈል የምትችሉበትን አማራጭ በዶላር፣ በዩሮ፣ በተለያዩ መገበያ ገንዘቦች በውጭ ምንዛሬ ተፈቅዷል ማለት ነው። ስለዚህ እኔም እንግዲህ ይሄንን ተጠቅሜው እንዲሁም ደግሞ ይሄንን ሙሉ በሙሉ ለማረጋገጥ ወደ ዳሽን ባንክ ዋና መስሪያ ቤት በመሄድ የካርድ ማናጀር በማናገር እንግዲህ ቃለ መጠይቅ ማምጥቼላችኋለሁ። እኔም ይሄን አፕሊኬሽን እንዴት እንደምታወጡ በዚህ ዩቲዩብ ቪዲዮ ላይ ያስመለክታችኋለሁ። ጆኤል ታላርጊ ነኝ። እጅግ ትልቅ ዜና ነው ይዤ የመጣሁት። ከዚህ በፊት እንግዲህ ይሄንን አይነት አማራጭ ለመጠቀም በኦንላይን ክፍያዎች ወደ ባይቢት እንሄዳለን። የተለያዩ የኦንላይን ፕሪፔድ የሚሰጡን ፓዮኒር እያለን የተለያዩ ቦታዎች እንዞር ነበር። የውጭ ጉዞ የምናደርግ ከሆነ ደግሞ እንግዲህ አገራችን ላይ ያሉ ባንኮች የውጭ ጉዞ ማስረጃዎችን በመቀበል የውጭ ምንዛሬን በጥሬ ገንዘብ ወይም ደግሞ ካርዳችሁ ላይ በመጫን ይፈቅዱ ነበር። አሁን ግን ምንም አይነት ጉዞ ሳይጠበቅባችሁ ነው እንግዲህ ከሀገራችሁ ላይ ሆናችሁ ይህንን ማድረግ የምትችሉት። ከዚህ ጋር ተያይዞ እንግዲህ ያልተመቹኝም ነገሮች አሉ እንደው ቢስተካከሉ የምላቸው። ስለዚህ እኔ ተጠቅሜ እንዴት እንዳወጣው አሳያችኋለሁ። እናንተም እንግዲህ ይህን ቪዲዮ ተመልክታችሁ ስትጨርሱ በቀላሉ የማስተር ካርድ ባለቤት መሆን እንደምትችሉ ልነግራችሁ ነው። ይህንን ቪዲዮ ታዲያ ላይክ እያደረጋችሁት ይጠቅመዋል ለምትሉት ለዛ ወዳጅ ዘመዶቻችሁ እያጋራችሁ። ጆኤል ታላርጊ እንደዚህ አይነት ቴክኖሎጂና ጠቃሚ መረጃዎችን በጥልቅ ትንታኔ የምትፈልጉ ከሆነ ይህን ፔጅ ላይክ አድርጓት። የሰብስክራይብ ደውሏንም እየነካችሁ ሰብስክራይብ በማድረግ ወደ ቪዲዮአችን እንገባለን። ይመቻችሁ። ቪዲዮውን ሲጀምር በመጀመሪያ የካቲት 4 2018 የብሔራዊ ባንክ መግለጫ ምን አለላለሁ። በቀጥታ የሚሄደው እንግዲህ 2 ቁጥር ላይ ነው። እዚህ ጋር ቪዲዮውን ፖዝ አድርጋችሁ ሙሉ መመሪያውን ማግኘት ትችላላችሁ። ነገር ግን 2 ቁጥር ላይ በቀጥታ የሚለው ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞች ለውጭ ሀገር ክፍያ የኤሌክትሮኒክስ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ ተፈቅዷል ይላል። ይሄ ማለት ከዚህ በፊት ማናችንም የፎሬክስ አካውንት መክፈት እንችላለን። ነገር ግን $0 ማድረግ አንችልም። የተወሰነ ዲፖዚት ማድረግ ይኖርብናል ማለት ነው። ታዲያ ይሄንንም ደግሞ የምናደርገው እንግዲህ ከውጭ ገንዘባችንን ለመቀበል ነው። ታዲያ አሁን ላይ አዲሱ ህግ ምንም አይነት ጉዞ ሳያስፈልገን በቀጥታ ሀገራችን ላይ ያለውን የፎሬክስ አካውንት ውስጥ ገንዘብ በማስገባት የውጭ ምንዛሬ በማስገባት በኦንላይን መክፈል ትችላላችሁ። ኔትፍሊክስ፣ አሊባባ የፈለጋችሁበት ቦታ ወስዳችሁ ክፍያዎችን መፈጸም ትችላላችሁ ማለት ነው። ስለዚህ እዚህ ላይ ግን ስቴፖች አሉ፣ ማወቅ ያለባችሁ ነገሮች አሉ፣ ክፍያን ጨምሮም አለ። ከዚህ ጋር ተያይዞ ማወቅ ያለባችሁ ዳሽን ባንክ ፓርትነርሺፕ የፈጸመው ከማስተር ካርድ ጋር ነው። ስለዚህ እንግዲህ ከማስተር ካርድ ጋር ምን አይነት ፓርትነርሺፕ ነው የፈጸመው? የሚሰጡን ካርዶች ፕሪፔድ ይሰኛሉ። ፕሪፔድ ማለት እንግዲህ ከቀጥታ ከሴቪንግ አካውንታችን ጋር የሚገናኙ ሳይሆኑ በቀጥታ የራሳቸው ዋሌት ተፈጥሮላቸው በነዛ ውስጥ አስገብተን ገንዘባችንን የውጭ ምንዛሬ የምንከፍልባቸው የካርድ አይነቶች ነው። ለምሳሌ ፕሪፔድ አካውንታችሁ ላይ $50 ከጫናችሁ አካውንታችሁ ውስጥ ግን $1000 ቢኖር ሴቪንግ አካውንታችሁ አውጥታችሁ ፕሪፔድ ካርዳችሁ ላይ $50 ታስገቡ
ታስገባላችሁ። በመቀጠል $50 ሲያልቅ የእናንተን የሴቪንግ አካውንት ውስጥ ያለውን $1000 አይጠይቃችሁም። በቀጥታ አልቋል ነው የሚላችሁ። ስለዚህ ከሴቪንግ አካውንታችሁ ደግሞ መልሳችሁ ወደ ፕሪፔድ ካርዱ ትጭናላችሁ። ስለዚህ ይሄንንም እንዴት ነው የምትጭኑት? አካውንቱን እዚሁ ልትከፍቱ ትችላላችሁ። በአቅራቢያችሁ የሚገኝ ብራንችም ሄዳችሁ አፕሩቭ ልታስደርጉ ትችላላችሁ። በመቀጠል እንዴት ነው የምትከፍቱት የሚለውንም እናያለን። ታዲያ የፕሪፔድ ካርድ አንድ ወሳኝ ጥቅም አለው። ካርዳችሁ ቢጠፋ ኦንላይን ላይ በምትከፍሉ ሰዓት እንግዲህ አካውንታችሁ ውስጥ እንበልና ብዙ $1000 አሉ። ነገር ግን ኦንላይን ላይ በምትከፍሉ ሰዓት አካውንታችሁ ቢጋለጥባችሁ የእናንተ የሚሰረቀው ፕሪፔድ ካርዳችሁ ላይ የጫናችኋት አማውንት ብቻ ነው የምትሆነው ማለት ነው። ስለዚህ እንግዲህ ጉዳታችሁ ቀነስ ይላል። ነገር ግን እኛ ሀገር ላይ ይሄንን ለመጫን ያለው ፕሮሰስ እንዴት ነው ካላችሁኝ ያልተመቸኝም ነገር ያለው እዚህ ላይ ነው። ስለዚህ አሁን ዝግጁ ለመሆን እንግዲህ በመጀመሪያ የዳሽን ባንክ ሱፐር አፕ ያስፈልጋችኋል። በመቀጠል ከዳሽን ባንክ ሱፐር አፕ ውጪ እንግዲህ የፋይዳ ጋር ኮኔክት አድርጋችሁ ቬሪፋይድ መሆን ይኖርባችኋል። ስለዚህ ይሄንን ካደረጋችሁ በኋላ በቀጥታ የዳሽን ባንክ ሱፐር አፕ አፕሊኬሽን ላይ ከላይ ማይ ካርድስ የሚል ትመለከታላችሁ። እሱን በቀጥታ እንደጫናችሁት እንግዲህ ካርድ ማኔጅመንት እና ፎሬን ከረንሲ ሪኩዌስት ይላል። ሶ እኔ ኦልሬዲ የካርድም ስላወጣው ይሄኛው መጥቶልኛል። ስለዚህ በቀጥታ እንግዲህ ካርድ ማኔጅመንት ውስጥ ስንገባ ይሄን ካርድ እንደምትመለከቱት የዳሽን ባንክ ፕሪፔድ ኢንተርናሽናል ቨርቹዋል ካርድ ይላል። የማስተር ካርድ ሎጎ ከታች አለ። ከላይ ያለው ካርድ ነምበር የሚለው አለ። ቫሊድ ትሩ ሲቪቪ እና አካውንት ሆልደር ኔም ይላል። ስለዚህ እነዚህ ምን እንደሆኑ በዝርዝር ልንገራችሁ በመጀመሪያ። ስለዚህ ለሰው ማሳየት የሌለባችሁ ሲቪቪ ነምበራችሁ ነው። 3 ዲጂት ነች፣ ፓስወርድ ነች። ስለዚህ ቺን ሲቪቪ ነምበር ሰው ካየባችሁና አካውንታችሁ እንግዲህ ፓስወርድ በሚጠይቃችሁ ሰዓት እቺን 3 ቁጥር ነው የምትሞላት። ቫሊድ ትሩ ደግሞ ኤክስፓየር የሚያደርግበት ቀን ነው። አካውንት ሆልደር ኔም ደግሞ ከታች ስማችሁ ባንክ አካውንት ላይ ያላችሁ ማለት። ካርድ ነምበሩን ደግሞ በማስገባት ክፍያን ትፈጽማላችሁ ማለት ነው በኦንላይን። ስለዚህ ከዚህ ጋር ተያይዞ ይሄንን ካርድ በመጀመሪያ ሪኩዌስት ለማድረግ ክፍያን ከ500 እስከ 600 ብር አካባቢ ክፍያን ከፍያለሁ ማለት ነው ከአካውንቴ ላይ ቅናሽ ተደርጎ። ስለዚህ ቺን ቨርቹዋል ካርድ ለማግኘት በመጀመሪያ ይሄን ክፍያ መክፈል ነበረብኝ። በመቀጠል እንግዲህ ከታች እንግዲህ ሾው ዲቴይልስ ስትሉት ሙሉ የካርድ ቁጥሮቹና ዝርዝሩን ያሳያቸዋል። ታዲያ ይሄ ካርድ ኦንላይን በምትሞሉበት ሰዓት ኤኒቲንግ ሀፕን ቢያደርግ እዚህ ጋር ነው የምትቆጣጠሩት። ካርዱን ፍሪዝ ማድረግ ትችላላችሁ። ክፍያዎች እንዳይቆርጥባችሁ ካርድ ድጋሚ መጠየቅ ትችላላችሁ። የካርድ ቁጥር መቀየር ከፈለጋችሁ በዚህ ካርድ የወሰዳችሁትን ትራንዛክሽን ማግኘት ትችላላችሁ። በተጨማሪም ደግሞ ማኔጅ ካርድ ብላችሁ ካርዳችሁን ፔንዲንግ ሊሚት ለምሳሌ ከ$50 በላይ በቀን በወር ይሄን ያህል አታውጣ ብላችሁ ፒንም ትሰጡታላችሁ ማለት ነው የካርዳችሁን። ሶ ኤክስፖዝድ ቢሆንባችሁ በዚህ መልክ ከታች ደግሞ እንግዲህ ትራንዛክሽን ያመጣላችኋል ማለት ነው። እሺ በመቀጠል እንግዲህ የፎሪን ከረንሲ ሪኩዌስት የምናደርግበት ነው። የሁላችንም እንግዲህ ይሄንን ስቴፕ ካለፍነው በኋላ በቀጥታ እንግዲህ የብራንች ማናጀሮች ጋር ሄጃለሁ። ሄድኳርተር በመሄድ ጭምር ሰዎች ጋር የነበረ ትንሽ ብዥታ አለ። እኔም መስሎኝ የመሰለኝ የነበረው ነገር በመጀመሪያ የኢትዮጵያ ብር ያለን አካውንት አለ። ከዛ በቀጥታ ወደ ፕሪፔድ ባላንሳችን ወደ ዶላር ተቀይሮ በለቱ ምንዛሬ ወደዚህ ውስጥ የሚገባ ነበረ የመሰለኝ እንደ ብዙዎቻችን ማለት ነው። ነገር ግን ይሄ ሳይሆን በሬሚታንስ የምናገኘውን ወይም ደግሞ እጃችን ላይ በህጋዊ መንገድ ያለ ዶላር ካለ በቀጥታ ወደ ባንክ በማስገባት የፎሪን ከረንሲ አካውንት ኤፍዋይሲ፣ ዩሮ፣ ዶላር የተለያዩ የውጭ ምንዛሬ አካውንቶችን መክፈት እንችላለን ባንኩ ጋር ሂሳብ። ያንን ሂሳብ ደግሞ ሪኩዌስት በማድረግ ብራንች ላይ ነው ይሄን ሪኩዌስት የምናደርገው። ሪኩዌስት በማድረግ በቀጥታ የፎሪን ከረንሲ ብራንቾች ሁሉም ብራንቾች አይደሉም የተወሰኑ ናቸው። በቀጥታ እሱን ካደረግን በኋላ ወደ ፕሪፔድ ባላንሳችን ውስጥ ዲፖዚት ይደረግልናል ማለት ነው። ያ ማለት እንግዲህ አካውንታችን ውስጥ የኢትዮጵያ ብር ያለን ሰዎች አሁን ላይ በቀጥታ ወደ ዶላር ቀይረን መጠቀም አንችልም ማለት ነው። እንግዲህ ለብዙ ሰዎች ይሄ ትንሽ ፈተና ሊሆን ይችላል። ነገር ግን እንግዲህ ከምንም ይሻላል። ለምሳሌ እጅግ አስፈላጊ ነገር ክፍያ ቢኖር ከውጪ ዘመድ ቢኖረኝ ምናልባት ወደዚህ ወደ ዶላር አካውንቴ ወደ ዩሮ አካውንቴ እንዲያስገባልኝ በማድረግ ያንን ወደ ፕሪፔድ አካውንቴ ወደ ቨርቹዋል ካርዱ በመክተት አገልግሎት ከኢትዮጵያ ሆኜ ማግኘት እችላለሁ ማለት ነው። ይሄ ነገር ግን እንደሚመስለኝ ከነሱ ጋር እንደሰማሁት ሂንት እንዳገኘሁት ከሆነ ወደፊት በቀጥታ እነዚህን ከዳይሬክትሊ ከብር አካውንታችን ኮንቨርት አድርገን መጠቀም የምንችልበት አማራጭ ይኖራል። ምክንያቱም እንግዲህ የውጭ ጉዞ በምንጠይቅ ሰዓት በቀጥታ ውጭ ሀገር ልሄድ ነው ይሄውና ፓስፖርቴ፣ ቪዛ ካላችሁ ቪዛ የሚጠይቅ ሀገር ከሆነ በማሳየት በመቀጠል ደግሞ የምንሄድበትን ቡክ ያደረግነውን ፍላይት ቲኬት ይዘን ዶላር እንጠይቃለን የተለያዩ ባንኮች ላይ። ስለዚህ እንዳለን አካውንት ውስጥ እንዳለን ባላንስ ከባንኩ ጋር እንዳለን ግንኙነት ታይቶ ዶላር ይፈቀድልናል ማለት ነው። ሶ ያ ፕሮሰስ እንግዲህ ሲፈቀድልን ከኢትዮጵያ ብር ወደ ዶላር፣ ዩሮ፣ ሌሎችም የውጭ ምንዛሬ ይፈቀድልንና ይዘን እንወጣ ነበረ። ስለዚህ ይህም አሁን እንግዲህ ሲሚላር ፕሮሰስ ጉዞ ሳይኖረን ነው የሚቻለው። ወደፊት ከባንኩ ጋር ያለን ትስስር ታይቶ እንደሚሰጠን ተስፋ አደርጋለሁ። ስለዚህ ይሄንን ካደረግን በኋላ የሚጠበቅብን የፎሪን ከረንሲ አካውንት $0 ከፍተን እዛ ውስጥ ገንዘብ ማስገባት ይኖርብናል ነው። ለብዙዎቻችሁ ይህን ነገር ጥርት
ከፈት አድርጌያለሁ ብዬ አስባለሁ። በቀጥታ ደግሞ ከካርድ ማናጀሩ ጋር ሄድኳርተራቸው ድረስ በመሄድ በቀጥታ ቪዲዮ ሰርቼላችኋል። ምክንያቱም በደንብ ግልጽ ያለ ነገር ያስፈልጋል በማለት ማለት ነው። ሰላም እንደምናችሁ ውድ የዩቲዩብ ቻናላችን ተከታታዮች፣ ዛሬ እንግዲህ አዲስ መረጃ ሰምተናል። ከዳሽን ባንክ በኩል ከኢትዮጵያ ሆናችሁ ብሔራዊ ባንክ አዲስ ባወጣው መመሪያ መሰረት የቨርቹዋል ካርድ በማስተር ካርድ አማካኝነት የተለያዩ ክፍያዎችን እንግዲህ ኔትፍሊክስ በኦንላይን እንግዲህ የተለያዩ ክፍያዎችን መክፈል የሚያስችላችሁን ዳሽን ባንክ ለደንበኞቹ ይዞ እንደመጣ ነው። ስለዚህ በቀጥታ የዳሽን ባንክ ዋና መስሪያ ቤት በመገኘት ከዳሽን ባንክ የሚመለከተውን ኃላፊ እንጠይቃለን። ስለዚህ እንግዲህ በጣም አስደሳች ዜና ነው። በኦንላይን እንግዲህ የተለያዩ ክፍያዎችን መተል ጉጉት ነበረና እነዚህ ነገሮች ላይ ግን ግልጽ እንዲሆን እንዴት መጠቀም ይችላሉ የሚለውን ከእናንተ በኩል ታስረዳኛለህ። በመጀመሪያ ለአድማጭ ተመልካቾቻችን ስምህንና ፖዚሽንን ብታስተዋውቅልን። አመሰግናለሁ። አዲስ ልባላለሁ። በዳሽን ባንክ የዲጂታል ባንክ ዲፓርትመንት ስር የካርድ ባንኪንግ ማኔጀር ነኝ። ጥሩ። አዲስ የሰማነው ዜና ላይ እንግዲህ ዳሽን ባንክ ምንድነው ለየት ያለ ነገር? ሰዎች እንግዲህ የተለያዩ ፎሬን ከረንሲ አካውንቶችን በዜሮ ባላንስ በመክፈት ከኢትዮጵያ ሆነው በዚህ ካርድ አማካኝነት ከማስተር ጋር በተደረገው ፓርትነርሺፕ ክፍያዎችን በኦንላይን ከኢትዮጵያ በውጪ ምንዛሬ መክፈል እንደሚችሉ ነው። እዚህ ላይ ቀለል ያለ ማብራሪያ እንግዲህ እንዴት ማግኘት ይችላል፣ እንዴት መጠቀም ይችላል የሚለው። እሺ፣ ናሽናል ባንክ ባወጣው ዳይሬክቲቭ መሰረት በገለጸው መሰረት የፎሪን ከረንሲ አካውንት ሜንቴን ላደረጉ ግለሰቦች በተለይ የሚሆን የቨርቹዋል ካርድ እና የፊዚካል ካርድ አክሰስ ያለው ፕሮዳክት ነው የወጣው። ይህንን አክሰስ ለማድረግ ደንበኞች መጀመሪያ የሱፐር አፕ ተጠቃሚ መሆን አለባቸው፣ የዳሽን ባንክ ሱፐር አፕ። ከዚህ በተጨማሪ ያው ከባንኩ ጋር የደንበኝነት ግንኙነት ሊኖራቸው ይገባል ማለት ነው። ሱፐር አፑ ላይ በመግባት በቀላሉ ማንኛውም ምንም አይነት አዲሽናል ሪኳየርመንት ሳይፈልግ ሁሉም ኢንዲቪጁዋል የቨርቹዋል ካርድ አክሰስ ማግኘት ይችላል። ያ ማለት የካርድ ዲቴይሎች ያሉት ያንን ካርድ ዲቴይል ተጠቅሞ ኢኮሜርስ ግብይት ማዋል የሚችለውን የቨርቹዋል ካርድ አክሰስ ማግኘት ይችላል። ይህ ያለምንም አዲሽናል ሪኳየርመንት ነው። ነገር ግን አክሰስ የሚደረገው የቨርቹዋል ካርድ ባላንስ ያስፈልገዋል። የፕሪፔድ ኔቸር ስላለው ቶፕ አፕ መደረግ አለበት። ያንን ቶፕ አፕ እንዴት ነው የሚሰራው የሚለው ትንሽ ማብራሪያ መስጠት ነው። ጥሩ። ብዙ ሰዎች ጋር ያለው ጥያቄ ምንድነው? ማስተር ካርዱን አገኘሁት በቨርቹዋል ካርድ አማካኝነት የዳሽን ባንክ ሱፐር አፕ ላይ ሪኩዌስት አድርገን በደቂቃዎች ውስጥ የምናገኘው ነው። ነገር ግን የውጭ ምንዛሬውን ደግሞ ወደ እሱ ማስገባት ሌላኛው የሰው ጥያቄ ነው። ብዙ ሰዎች የመሰላቸው አሁን ላይ ያላቸውን የኢትዮጵያ ብር በቀጥታ እዛ ላይ ኮንቨርት በማድረግ ወደ ውጭ ምንዛሬ ክፍያ እንደሚፈጽሙ ነው። እዚህ ላይ ያለ ማብራሪያ። እንግዲህ እዚህ ጋር አሁንም ባይንድ የሚያደርገን ናሽናል ባንክ ዳይሬክቲቭ ነው። ግልጽ የሆነ ዳይሬክቲቭ ነው የወጣው። የኤፍኤክስ አካውንት ሜንቴን ያደረጉ ግለሰቦች ባንኮች ኢንተርናሽናል ካርድ ኢሹ እንዲያደርጉላቸው ነው ፍቃድ ይሰጣል። ስለዚህ የመጀመሪያው ክራይቴሪያ የሚሆን የኤፍኤክስ ወይንም የውጭ ምንዛሬ ሂሳብ ቁጠባ በዳሽን መክፈት፣ ከዛም ደግሞ እዛ ላይ ባላንስ ሜንቴን ይጠበቅባቸዋል ወደ ተምፕሮቶር እሱን ባላንስ ሜንቴን ካረጉ በኋላ ከዛ ካላቸው ባላንስ ላይ እዚህ የከፈቱት ቨርቹዋል ካርድ ላይ ቶፕ አፕ እንዲደረግ ብራንች ሪኩዌስት ማድረግ። ለዚህ የተዘጋጁ ውስን የፎሬክስ ብራንቾች አሉ። እነሱ ኮሚኒኬሽኖች በግልጽ ለሁሉም ብራንቾች ይሰጣሉ። በአቅራቢያቸው የሚገኝ ማንኛውም ብራንች ይህን ሪኩዌስት ቢያቀርቡ ይህንን የቶፕ አፕ ፕሮሰስ መስራት እንደሚችሉ ክሊር መመሪያ ይሰጣቸዋል ማለት ነው። ግን እንደ ሬጉሌሽን ከረት አሁን ባለው መሰረት ደንበኞች የራሳቸው የኤፍኤክስ አካውንት ወይንም የውጭ ምንዛሬ አካውንት ሜንቴን ማድረግ ሊጠበቅባቸዋል። ይዛ ላይም ደግሞ ባላንስ ማስቀመጥ አለባቸው። ስለዚህ ደንበኞች የራሳቸውን የውጭ ምንዛሬ ሶርስ ነው ተጠቅመውታል። ጥሩ። ስለዚህ ከድሮ ከነበረው ምናልባት እኔ በአንገብጋቢ ደረጃ ይሄንን ቨርቹዋል ካርድ አግኝቼ ክፍያ መፈጸም ቢኖርብን ሰውን ከምጠይቅ በቀጥታ ወደ አካውንቴ የውጭ ምንዛሬ እንዲልኩልኝ በማድረግ እዛ ቨርቹዋል ካርድ ላይ ቶፕ አፕ በማግኘት ክፍያዎችን መፈጸም እችላለሁ ማለት ነው። ትልቁ ፔን ፖይንት የቀረፈው ያንን ነው ብዬ ነው የማስበው። ለምን ከስተመሮች ኢቭን የራሳቸው ኤፍኤክስ ባላንስ ያላቸው ራሱ ይህንን ትራንዛክሽን ወይንም ይህንን ኢንተርናሽናል ካርድ አክሰስ ማድረግ አይችሉም። ነሰሰርሊ ትራቭለር ሆነው የትራቭል ዶክመንት ከሌላቸው በስተቀር አገር ውስጥ ሆነ የኮሜርስ ትራንዛክሽን የሰብስክሪፕሽን ፊዎችን የመሳሰሉትን መስራት ቢፈልጉ ኤፍኤክስ ሶርስ እያላቸው ይህን መስራት የማይችሉ ግለሰቦች ነበር። አሁን ግዴታ ተጓዥ መሆን ሳይጠበቅበት ማንኛውም ግለሰብ ኤፍኤክስ አካውንት በመክፈት ዛሬ ባላንስ ሜንቴን ነው ማድረግ ከዛ ትራንዛክሽኖችን በካርድ መወዘድ ይችላል። በጣም ጥሩ፣ እጅግ አድርጌ አመሰግናለሁ። እንግዲህ እንደሰማችሁት ነው በቀጥታ ከባንኩ ዋና መስሪያ ቤት በመሆን ነው ይህንን መረጃ ለእናንተ ያደረስናችሁ። በቀጣይ ደግሞ ስቱዲዮ ውስጥ ሆነን ዝርዝር
በዝርዝሩ እንመለከታለን። አብራችሁ ስለቆያችሁ እናመሰግናለን። ዳሽን ባንክ እንግዲህ ፈርቀዳጅ ሆኗል በዚህኛው ላይ። ነገር ግን እሱን ተከትለው ሌሎች ባንኮችም እንደዚህ አይነት ካርዶችን ይዘው ይመጣሉ። ምክንያቱም እስከዛሬ የባንኮቹ የቴክኖሎጂ ውስንነት ሳይሆን የብሔራዊ ባንክ ፖሊሲ ነበር የሚጠብቁት ማለት ነው። ብሔራዊ ባንክ እንግዲህ ከፈቀደ በኋላ የካቲት ወር ላይ ባንኮቹ ያንን ተከትለው አጀስትመንት አድርገው ይሄንን አምጥተዋል ማለት ነው። ከዚህ በፊት እንግዲህ እንደተመለከታችሁት ጉዞ በማደርግበት ሰዓት በኦንላይን ስከፍል አይታችሁኛል። ይሄ የሚሆነበት እንግዲህ የጉዞ ሰነዶችን በማያያዝ ዶላር ወይም የውጭ ምንዛሬ በካርድ ላይ በመጫን ነበር ስጠቀም የነበረው። ያ እንግዲህ ከዚህ በፊትም ሲሰራ ነበር። አሁን ፖሊሲው ስለተፈቀደ ወደዚህ መተናል ማለት ነው። ስለዚህ እንግዲህ ፕሮሰሱ ላይ አዲስ እንደመሆኑ ብራንቾች ጋር በምትሄዱበት ሰዓት እነዚህን ነገሮች በደንብ ማስረዳት ይኖርባችኋል ማለት ነው። ኦልሬዲ አዌር ናቸው። ሶ ፎሬን ከረንሲ ብራንቾች ደግሞ ውስን ናቸው፣ ሁሉም ብራንቾችም አይደሉም። ይሄ ነው እንግዲህ አዲሱ መረጃችን ከውጭ ምንዛሬ ጋር ተያይዞ ከኢትዮጵያ ሆናችሁ የኦንላይን ክፍያዎችን መክፈል የሚያስችል። እስቲ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ጆኤል ጣል አድርጌ ይመቻችሁ። ቪዲዮን ከመጨረሴ በፊት ደግሞ የሌሎች ባንኮች እንቅስቃሴ ምን ይመስላል የሚለውን እንመልከት። በመጀመሪያ እንግዲህ የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር በመተባበር ዓለም አቀፍ ፕሪፔይድ ቨርቹዋል እና ፕላስቲክ ካርዶችን በይፋ አስተዋውቋል። ይህም ለደንበኞች በውጭ ምንዛሪ አካውንታቸው በመጠቀም በዓለም አቀፍ ደረጃ ግብይት እንዲፈጽሙ ያስችላቸዋል። የአቢሲኒያ ካርድንም ካየ ነው እንግዲህ በአሁኑ ወቅት ሰፋ ያሉ የቪዛ ካርድ አማራጮችን ፕላቲኒየም፣ ጎልድ እና ክላሲክን በማቅረብ ላይ ሲሆን ለቨርቹዋል ካርድ አገልግሎት ምቹ የሆነ ዲጂታል አሰራሮችን በመዘርጋት ላይ ይገኛል። በመቀጠል ህብረት ባንክም ከማስተር ካርድ ጋር ስምምነት በመፈራረም ዓለም አቀፍ የካርድ አገልግሎቶችን ለማሳደግና ቨርቹዋል ካርዶችን ለደንበኞች ለማድረስ በዝግጅት ላይ ነው። የኦሮሚያ ህብረት ስራ ባንክ ወይም ኩፕ ባንክ ደግሞ ኩፕ ፕሪፔይድ ማስተር ካርድ የተባለውን ካርድ ለኦንላይን ግብይት እንዲውልም አቅርቧል ማለት ነው። ስለዚህ በርካታ እንቅስቃሴዎች እየተደረጉ ይገኛሉ። ወደፊት እንግዲህ አሁን ላይ ያሉት ሊሚቴሽኖች ተስተካክለው እንደሚመጡ ተስፋ አደርጋለሁ። እንግዲህ ይህንን እያደረጉ ላሉትም ትልቅ ምስጋና ይገባቸዋል። ለመላው እንግዲህ ብሔራዊ ባንክንም እናመሰግናለን። ከዚህ በፊት ያልነበረ ነገር ነው አሁን ያለው ነገር ግን ያሉትም ገደቦች ደግሞ የተወሰኑ መልክ ተነስተው ወደፊት እንደልባችን። ምክንያቱም የኦንላይን ክፍያዎች ወደኛ አይነት ስራዎች በምንመጣበት ሰዓት በቀጥታ እንግዲህ አሁን ላይ አርቲፊሻል ኢንተለጀንስ ሰብስክሪፕሽኖችን በመክፈል የተለያዩ ስራዎችን እየሰራ እንገኛለን። ስለዚህ እነዚህን አማራጮች በምናገኝበት ሰዓት የተለያዩ የኦንላይን ስራዎችን እንሰራለን። በጣም ብዙ ሰዎችም ደግሞ ወደ ሀገር በርካታ የውጭ ምንዛሬን ያስገኛሉ ማለት ነው የኦንላይን ስራዎችን በመስራት ሀገራችን ላይ። እንዲሁም የ5 ሚሊዮን ኮደርስ ፕሮጀክት ታውቃላችሁ። ሶ በኦንላይን እንግዲህ ፍሪላንስ ስራዎችን ሲሰሩ እንደነ ፋይቨር፣ አፕወርክ ላይ በመሄድ ኢንዲድ ላይ የተለያዩ ስራዎችን በምታገኙበት ሰዓት ቀጥታ እንግዲህ ክፍያዎችን ወደ ዶላር አካውንታችሁ እንዲገባ ማድረግ ትችላላችሁ። ያንን ዶላር ደግሞ መልሳችሁ ክፍያዎችን መክፈል ያስችላችኋል። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ጆኤል ታላጊ ነበርኩ። ይመቻችሁ።